ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ታንክስ በሱፐር ቻት ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን ዛሬ ምሽት በሚደረግ የእንግሊዝ ፕሪሚየር ሊግ ብቸኛ ጨዋታ ቼልሲ በሜዳው በለንደን ደርቢ ቶትናምን ያስተናግዳል። በዚህ ጨዋታ ዙሪያ የተወሰኑ ነጥቦችን መነሳት ያሉበት ጉዳዮችን እንዲሁም ከጨዋታው ጋር በተገናኘ የቡድን መረጃም አስፈላጊ በዚህ ጨዋታ ውጤት ሊቀይሩ የሚችሉ የቡድን መረጃዎችም አሉ። በርካታ ጉዳዮችን አንስተን በተወሰኑ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ቼልሲ ወደ አሸናፊነት ይመለስ ይሁን ወይስ ቶትናም ከረጅም ጊዜ በኋላ በስታንፎርድ ብሪጅ ድል ይቀናው ይሁን? ምሽት 4 ሰዓት ላይ እንግዲህ የምናየው ነው የሚሆነው። ነገር ግን የሁለቱ ክለቦች ወቅታዊ ግንኙነት በተለያየ አቋም ላይ ሆነው የተለያየ ፎርም ይዘው ሁለቱም ግን የወጥነት ችግር አጋጥሟቸው በተለይ የቶትናም ጉዞ ፍጹም የተዳከመበት የዘንድሮ የውድድር ዓመት ቶትናሞች ከየትኛውም የውድድር ዓመት በላይ ብዙ ውጣ ውረዶችን ያዩበት፣ አሁን ላይ በወቅታዊ ብቃታቸው ብዙም አስተማማኝ ያልሆነ በደረጃው ሰንጠረዥ ላይ እንኳን 14ኛ ደረጃ ላይ እንዲቀመጡ ምክንያት የሆነ የውድድር ዓመት ነው። የኤንዞ ማሬስካ ቼልሲ ግን የውድድር ዓመቱ አጀማመር ልዩ ሆኖ በውድድር ዓመቱ አጋማሽ ላይ ደግሞ መውረድ ታይቶ የሆነ ሰዓት ከፍ እያለ የሆነ ሰዓት ዝቅ የሚል የወጥነት ችግር ያጋጠመው፣ ነገር ግን እንደ አሰልጣኙ የመጀመሪያ የውድድር ዓመት የተሻለውን ቼልሲ ያየንበት በክሊርሌይ ካፒታልና በቶዲ ቦይሊ ከተያዘ በኋላ ይሄ ቡድን እንደ ዘንድሮ የውድድር ዓመት እንደውም ተንሸራቷል ቼልሲ እያለን የተረጋጋ ቡድን አልተመለከትም። በእያንዳንዱ የውድድር ዓመት ቡድኑ በሚያወጣው ኢንቨስትመንት ልክ ትችት፣ የብቃት መውረድ፣ የአሰልጣኝ ስንብት፣ የወጥነት ችግር፣ ይህን ስብስብ ቢያንስ አረጋግቶ ለመያዝ የሚሆን ሁነኛ አሰልጣኝ በታጣበት ወቅት ነው እንግዲህ ኤንዞ ማሬስካ የተሻለው ሰው ሆኖ ለቦታው እንግዲህ ቼልሲን በዚህን ሰዓት የዛሬውን ጨዋታ ሳይጨምር ትናንት ምሽት ብሬንፎርድን በሜዳው ኒውካስል ማሸነፉን ተከትሎ ቼልሲ የደረጃውን ሰንጠረዥ 5ኛ ላይ እንዲቀመጥ ምክንያት ሆኗል እና በዘንድሮ የውድድር ዓመት ቼልሲዎች ብዙም ወጥ የሆነ ብቃት በመጀመሪያ ዙር ቢያሳዩም በሁለተኛ ዙር እንግዲህ ቼልሲ መውረድ አሳይቶ በተለያዩ ምክንያቶች በተለያየ ፕሮግራም አንስተን ተወያይተን ነበር። 6ኛ ደረጃ ላይ ነው በዚህን ሰዓት የተቀመጠው። ይቅርታ መጀመሪያ 5ኛ ደረጃ ነው መሰለኝ ያልኩት። 6ኛ ደረጃ ላይ መቀመጥ ችሏል። 5ኛ ደረጃ ላይ የተቀመጠው ኒውካስል፣ 4ኛ ደረጃ ላይ የተቀመጠውን ሲቲን በድጋሚ የዛሬውን ጨዋታ በማሸነፍ የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ጉዞ ላይ ኒውካስል ዩናይትድ አንድ ቀሪ ጨዋታ እንዳለው ይታወቃል። ከክሪስታል ፓላስ ጋር በካራቦ ካፕ ፍጻሜ ምክንያት የተራዘመ ጨዋታ ቀሪ ጨዋታ አለው። ስለዚህ ቼልሲዎች የዛሬውን የለንደን ደርቢ ጨዋታ ማሸነፍ ግዴታ ውስጥ ገብተው ነው በሜዳቸው ቶትናምን የሚያስተናግዱት። ለመጨረሻ ጊዜ ቼልሲ ከሜዳው ውጪ ድል ማድረግ የቻለው ቶትናምን ነበር። 4-3 ከመመራት ተነስቶ ውጤቱን የቀየረበት አስደናቂ የቼልሲን ብቃት ለመጨረሻ ጊዜ የተመለከትንበት ጨዋታ። ከዛን ጊዜ በኋላ ቼልሲ በኤቨርተን በፉልሃም እያለ እየወረደ የመጣበት ወቅት ነበር። የዲሴምበር መጠናቀቂያ አካባቢ የፈረንጆቹ አዲሱ ዓመት መጀመሪያ የቼልሲ መውረድ የተስተዋለበት የውድድር ዓመት ነበርና ዛሬ ላይ ቼልሲ ወሳኝ ተጫዋቾቹ ወደ ሜዳ ተመልሰው ወደ ትሬኒንግ ተመልሰው ነው ቶትናምን የሚያስተናግደው። ኒኮላስ ጃክሰን፣ ኮል ፓልመር፣ ኑኖ ማድዌኬ የመጨረሻ ትሬኒንጋቸውን ከቡድኑ ጋር ማድረግ ችለዋል። የመጨረሻ ውሳኔ የሚጠበቀው እንግዲህ የፊትነስ ደረጃቸው ነው። አስተማማኝ ከሆነ የዛሬውን ጨዋታ ሶስቱም ተጫዋቾች በቋሚነት ሊጀምሩ እንደሚችሉ ይጠበቃል። ምክንያቱም የኤንዞ ማሬስካ ተመራጭ 3 ተጫዋቾች ስለሆኑ
እነዚህን 3 ተጫዋቾች ደግሞ ቡድኑ የሚያገኝ ከሆነ በዚህ የስኳድ ስብስብ ውስጥ የሚፈጥረው ጥራትና ኳሊቲ እንዲሁም አማራጭ ሰፊ ይሆናልና ኤንዞ ማሬስካ እንግዲህ የተሻለ ስብስብ ይዞ ለመቅረብ ተጋጣሚውን ቶትናም የከተማውን ተቀናቃኝ ለማሸነፍ እንግዲህ በቂ አማራጭ ይኖራቸዋል። ያኔ የነበረው የቼልሲ እንቅስቃሴ የተዋሃደ የተቀናጀ ቀጣይነት እንዳለው ስንመሰክርለት የነበረው ቡድን ባልተጠበቀ መልኩ ነው የተጫዋቾች ጉዳት እየበረከተ መጣ። በተከላካይ ክፍሉ የሚታየው መዘናጋትና መውረድ እንዲሁም ያልተጠበቁ የተጫዋቾች ስህተት የቡድኑን እንቅስቃሴ ዋጋ እንዲከፍል ምክንያት ነበር። በእነዚህ አንዳንድ ሁኔታ ውስጥ እያለ ነው እንግዲህ የቡድኑ ምርጥ ተጫዋች ኮል ፓልመር ቴክኒሻሉ ከምንም ላይ አንድ የእግር ኳስ አጋጣሚ በሜዳ ውስጥ እንቅስቃሴ መፍጠር የሚችል ይሄ ወጣት ተጫዋች እንግዲህ ለረጅም ጊዜ አሁንም ግብና መረብን ማገናኘት ሳይችል ቀርቶ ለተከታታይ ጨዋታዎች ግብ የሆነ ኳስ አመቻችቶ ሳያቀብል ግብም ሳያስቆጥር ርቆ ነው የሚገኘው። የመጨረሻ ጨዋታ ቼልሲ ከኢንተርናሽናል ብሬክ ቀደም ብሎ ከአርሴናል ጋር ባደረገበት ጨዋታ እንግዲህ ተጫዋቹ ላይ የተስተዋለው የሃምስትሪንግ መጠነኛ ህመም ተጫዋቹ እንዲያገግም በቂ ጊዜ ስለሚያስፈልግ ቶማስ ቱኸልም ከናሽናል ቡድን ውጪ አድርገውት ተጫዋቹ በጥሩ ማገገም ሂደት ላይ ቆይቶ በስተመጨረሻም ከሙሉ ስብስቡ ጋር ትሬኒንጉን አጠናቆ እንግዲህ የመጨረሻ የፊትነስ መለኪያ ትሬኒንግ 3ቱ ተጫዋቾች ያደርጋሉ። የሚያልፉ ከሆነ ለምሽቱ ጨዋታ የሚሰለፉ ይሆናል። በተመሳሳይ ኑኖ ማዱዌኬ እና ኒኮላስ ጃክሰን ከ8 እና ከ6 ሳምንት በኋላ ወደ ሜዳ የሚመለሱበት እድል እንዳለ በዘገባው ላይ ተያይዞ ይወጣል። ነገር ግን የቼልሲ ወቅታዊ ፎርም ብቻ ሳይሆን ቶትናም ምናልባት በዳንኤል ሌቪ አመራርነት ለመጀመሪያ ጊዜ ሌላ አዲስ ውሳኔ በዘንድሮ የውድድር ዓመት ሊያስተላልፍ ይችላል። ይሄን የለንደን ደርቢ ጨዋታ ቶትናም የሚሸነፍ ከሆነ አሰልጣኝ አንጂን ፖስተኮግሉ አርብ ንጋት ላይ ልንሰማቸው ከሚችለው አንድ ብሬኪንግ ኒውስ ሰበር ዜና መካከል አንዱ ሊሆን የሚችለው ይሄ የቶትናም አሰልጣኝ ሊሰናበት ይችላል። ባለፉት ጊዜያት በኢንተርናሽናል ብሬክ ወቅት ከምንሰማቸው ጭምጭምታዎች መካከል የቶትናም የበላይ አስተዳዳሪ ከበርንማውዙ አሰልጣኝ አንዶኒ ኢራኦላ ኤጀንት ጋር ኢባኔዝ ጋር ተገናኝቶ መደራደራቸው ሲነገር ቆይቷል። ይሄ መረጃ ደግሞ በትላልቅ ታማኝ የእንግሊዝ ዘጋቢዎች ከዴሊ ሜል አንስቶ እስከ ዘ አትሌቲክስ ድረስ እየተዘገበ ቆይቷል። ይሄ መረጃ ምናልባት በበጎነት የሚነሳ አይደለም። ይሄ ጨዋታ የእሳቸውን ቆይታ ሊወስን የሚችል ትልቅ ፍልሚያ ነው። ስለዚህ ቼልሲ በራሱ ባለበት ችግር ላይ ራሱን ድጋሚ ጀነሬት አድርጎ ኃይሉን አቅሙን በዚህ አለፉት 17 ቀናት ውስጥ ቡድኑ ራሱን በምን አይነት መልኩ አዘጋጅቶ የቀድሞ ብቃቱን መልሶ ለማግኘት በቀሪ 9 ጨዋታዎች ቼልሲ የዛሬን ጨምሮ ምን አይነት መነቃቃት ያሳያል የሚለው ከወዲሁ የሚጠበቅ ነው። ስለዚህ ቼልሲዎች የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ገብተው ቶትናሞች ደግሞ የአሰልጣኙን ስንብት የሚሰሙበት ወይስ ይሄን የለንደን ደርቢ አሸንፈው የሚረጋጉበት ሳምንት ነው። ስለዚህ የሁለቱ ቡድኖች ጨዋታ ትኩረት የሚስብ ነው። ያኔ በነበረበት ብቃትና ያኔ በነበረበት የሁለቱ ቡድኖች ፉክክር ዛሬ ላይ አይገኝም። ምናልባት በወቅቱ ከነበሩ ትላልቅ ክፍተቶች መካከል ቶትናሞች 10 ተጫዋች ከስብስባቸው ውስጥ በዋይት ሃርት ሌን ከቼልሲ ጋር ባደረጉበት ጨዋታ በስብስባቸው ውስጥ አላካተቱ። ዛሬ ላይ ግን በተወሰነ መልኩ የተጫዋቾች ጉዳት ቀንሶ እነ ክርስቲያን ሮሜሮ እነ ሚኪ ቫንደቬን እነ ዲስቲኒ ኦዶጌ ወደ ሜዳ ተመልሰው ነው ቼልሲን የሚገጥመው። የሁለቱ ቡድኖች ፉክክር ሁሌም ማራኪ እግር ኳስ የምናይበት ጠንካራ ፍልሚያ፣ በተለይ ደግሞ ሁለቱም አሰልጣኞች ማጥቃትን መሰረት ያደረገ ቡድን ስለገነቡ
በግቦች የታጀበ ጨዋታ ይሆናል የሚል ግምት አለ። በተለይ ባለፉት ጊዜያት በሁለቱ ክለቦች መካከል የነበረው ፉክክር እኮ በ7 ግብ የተጠናቀቀ ነበር እና ባለፉት 3 ጨዋታዎች እንኳን በሁለቱ ቡድኖች መካከል የተደረገው ፉክክር 14 ግብ አስመልክቶናል። ስለዚህ የለንደን ደርቢ ጨዋታው በሁለቱ መካከል የሚደረገው ሁሌም በማራኪ እግር ኳስ፣ ነገር ግን ይሄ አግሬሲቭ ፓወር ያለው ፕሬሲንግ ሁለቱ ክለቦች ለመጠቀም ይፈልጋሉና ማራኪ እግር ኳስ የምንመለከት ይመስለኛል በምሽቱ ጨዋታና ለእግር ኳሱ ቤተሰብ የሚማርክ ለሁለቱ ቡድኖች ደግሞ ወሳኝ 3 ነጥብ ለማግኘት አቻ ውጤት የሁለቱንም አሰልጣኝ የዘንድሮ የውድድር ዓመት ጉዞ መመዘኛ ሊሆን አይችልም። ስለዚህ 3 ነጥብ ወሳኝነት ስላለው ሁለቱ ቡድኖች በሚታወቁበት ስትራቴጂ ለዛሬው ጨዋታ ዝግጅት ያደርጋሉ ተብሎ ይጠበቃል ማለት ነው። እስቲ የሁለቱ ቡድኖችን አንዳንድ ቁጥራዊ መረጃና ያላቸውን እንቅስቃሴ በተወሰነ መልኩ እንመልከት። ለምሳሌ ሁለቱም ቡድኖች የሚታወቁበት አንድ አይነት ቅርጽ አለ። ከተጋጣሚ ኳስን ከነጠቁ በኋላ አየር ላይ ተርኖቨር አድርገው ወደ ተጋጣሚ የሜዳ ክልል የሚሄዱበትና የማጥቃት እንቅስቃሴ የመልሶ ማጥቃት ማለት ነው። ሃይ ተርኖቨር በ90 ደቂቃ በማድረግ በሊጉ በዚህን ሰዓት አርሴናል ነው 9.2 መሪ የሆነው። ከዛ በመቀጠል ማንቸስተር ሲቲ 9.1፣ ከዛ በመቀጠል በርንማውዝ በተመሳሳይ 9.1፣ አራተኛ ላይ የተቀመጠው ቶትናም 8.9። ነገር ግን ሃይ ተርኖቨርን በሙከራ ያጠናቀቀ ቡድንስ? ሃይ ተርኖቨር ማድረግ እነዚህ ክለቦች አንደኛ ናቸው። ግን ይሄንን እንቅስቃሴ ደግሞ ወደ ሙከራነት የቀየሩ ቡድኖችን ደግሞ ስንመለከት አንደኛ ደረጃ ላይ ያለው በርንማውዝ ነው 1.97። ሁለተኛ ላይ የሚገኘው የሊጉ መሪ ሊቨርፑል ነው 1.72። ሶስተኛ ላይ የተቀመጠው ቼልሲ ነው 1.58። ስለዚህ ሃይ ተርኖቨር የሚያደርጉት ቡድን ውስጥ ቶትናሞች አሉ። ማብቂያው ግን ሙከራ ሊሆን አልቻለም። ቼልሲ አነስተኛ ተርኖቨር አድርጎ አይደለም፣ ግን የተገኘውን አጋጣሚ ወደ ሙከራ በመቀየር ደግሞ ከቶትናም ይሻል። ስለዚህ የሁለቱ ክለቦች ፉክክር ኢንድ ቱ ኢንድ ጌም ሊሆን ይችላል። እዚህም እዛም የማጥቃት እንቅስቃሴ ማለት ነው። በዚህ ደግሞ አንዳንድ እንዲህ አይነት ቡድንን ሲገጥሙ የኤንዞ ማሬስካ ቡድን ባላንስ ኦፍ ዘ ጌምን የመረዳት ካላቸው የተጫዋች ጥራትና እነዚህ ተጫዋቾች ካላቸው ቴክኒክና አቅም የተወሰኑ ጥራቶችን ከፍ በማለት ተጋጣሚን መብለጥ የሚችሉበት አጋጣሚ አለ። ለምሳሌ ኤንዞ ማሬስካ ባላቸው ጥራት ከሚያደርጉበት እንቅስቃሴ መካከል ሃይ ተርኖቨር አንዱ ነው። ለሃይ ተርኖቨር ደግሞ አመቺ የሆነው ተጫዋች እንደምታውቁት በስክሪናችን ላይ የምትመለከቱት ኤንዞ ፈርናንዴዝ ነው። ለዚህ ደግሞ በዋነኝነት ፋስት ብሬክ የሚባለው እንቅስቃሴ በነዚህ ተጫዋቾች ውስጥ የሚታወቅ እንቅስቃሴ ነው። ተጋጣሚ በፍጥነት በመስበር ወደፊት የሚደረግ የማጥቃት እንቅስቃሴና እነዚህን ደግሞ ወደ ግብ በመቀየር አሁን ሞስት ፋስት ብሬክ ግብ ያስቆጠረ ቡድን ሊቨርፑል ነው 13። ነገር ግን በመጥፎ ብቃት ላይ ቢገኝም ቶትናም 10 ግብ በማስቆጠር ሁለተኛ ነው። ሶስተኛ ላይ ወልቭስ፣ አራተኛ ላይ የተቀመጠው ቼልሲ ነው በ8 ግብ። በፕሪሚየር ሊጉ ደግሞ ዳይሬክት አታክ አሁን ፋስት ብሬክ ውስጥ ደግሞ ቀጥተኛ የማጥቃት እንቅስቃሴ አለ። ዳይሬክት አታክ ውስጥ ደግሞ የተሻለው ቡድን ቼልሲ ነው። መጀመሪያ እንደጠቀስኩላችሁ ፋስት ብሬክ በማድረግ ደግሞ የዴያን ኩሉሴስኪ እንቅስቃሴ ለቶትናም ሁሌም ወሳኝ ነው። በተለይ የሽግግር ኳስ ላይ በድሪብል የተሳካ ተጫዋች ስለሆነ ወደ ሁለቱም ዊንግ የተሳኩ ፓሶችን ማድረግ ይችላል። ስሩ ቦልም በተሳካ ሁኔታ ማድረግ ይችላል። ነገር ግን በዳይሬክት አታክ ግቦችን በማስቆጠር ወይም በማጥቃት በኩል የተሻለው ቡድን ቼልሲ ነው። ለምሳሌ በአማካይ 2.55 ፋስት ብሬኮችን ዳይሬክት አታኮችን ማድረግ የሚችል ቡድን ነው። በፕሪሚየር ሊግ በአንደኝነት ተቀምጧል። ሁለተኛነት ደግሞ በርንማውዝ ነው 2.35
ይቅርታ ቼልሲ 2.55፣ በርንማውዝ 2.52፣ ሊቨርፑል 2.49፣ ኒውካስል 2.11፣ ቶትንሃም 2.07 ነው። ስለዚህ አብዛኛውን አሁን የነገርኳችሁን ቁጥራዊ መረጃዎችን ብትመለከቱ ሁለቱም ክለቦች ማጥቃት መሰረት ያደረገ የእግር ኳስ አስተሳሰብ እንደሚከተሉ ምንመለከተው። ለዚህ ነው የምሽቱ ጨዋታ ለእግር ኳሱ ቤተሰብ ለገለልተኛው ከድጋፍ በጸዳ መልኩ ለሚመለከተው አዝናኝ እግር ኳስ ነው በሁለቱ ክለቦች መካከል የሚኖረው ፉክክር ብለን ያነሳንበት ዋነኛ ምክንያት። በአማካይ በፕሪሚየር ሊግ በሁሉም ጨዋታዎች እነዚህ ሁለት ክለቦች ሊያደርጉ የሚችሉት የሙከራ መጠንና በተጋጣሚ የመጫወቻ ክልል ሊያደርጉ የሚችሉት የኳስ ንክኪ ምን ያክል ነው? በአማካይ ለምሳሌ ባለፉት 3 የቶትናምና የቼልሲ ጨዋታ በዋይት ሃርት ሌን በ2023 ኖቬምበር ላይ ቼልሲ 4-1 ሲያሸንፍ የነበረው ሙከራ 25 ነው። በተጋጣሚ የመጫወቻ ክልል ቼልሲ የነካው ኳስ 18 ነው። የተፈጠረው ትላልቅ እድል 7 ነው። በሁለቱ ክለቦች መካከል የተመዘገበው ኤክስፔክትድ ጎል ደግሞ 5.12 ነው። በድምሩ ዝም ብላችሁ ተመልከቱ። የተደረገው ሙከራ በሁለቱ ክለቦች መካከል 25 ነው። ሁለቱ ክለቦች ደግሞ ከተጋጣሚ የመጫወቻ ክልል ውስጥ በቼልሲም በቶትናም ቦክስ ውስጥ ሆነው ያደረጉት ሙከራ 18 ነው። በጨዋታው ደግሞ የተደረገ ትላልቅ እድል ደግሞ 7 ነው። ከ7ቱ ነው 5ቱ የተቆጠረው። በሜይ 2024 ቼልሲ 2-0 ያሸነፈበት የስታንፎርድ ብሪጅ ጨዋታ በሁለቱ ክለቦች መካከል የተደረገው የሙከራ ብዛት 35 ነው። በመጫወቻ ቦክስ ውስጥ ሆኖ ያደረጉት ሙከራ 23 ነው። የተፈጠረው እድል 6 ነው። በድምሩ የተመዘገበው ኤክስጂ ደግሞ 4.8 ነው። የተቆጠረው ግብ 2 ነው። 4-3 የዘንድሮ የውድድር ዓመት ዲሴምበር ወር ላይ የተደረገው በሁለቱ ክለቦች መካከል በድምሩ የተደረገው ሙከራ 32 ነው። ከመጫወቻ ቦክስ ውስጥ ደግሞ የተደረገው ሙከራ 23 ነው። በጨዋታው የተፈጠረው እድል 9 ነው። የተቆጠረው 7 ግብ ነው። በድምሩ ደግሞ 5.73 ኤክስጂ ነው ሁለቱ ቡድኖች በጋራ ክሬት ማድረግ የቻሉት። ስለዚህ ሁለቱ ክለቦች በአማካይ በጨዋታ 26 ሙከራ በተጋጣሚ መጫወቻው ቦክስ ውስጥ ሆነው 17.9 ሙከራ እድል ደግሞ በአማካይ 5.1 በኤክስጂ ደግሞ 2.99 ማምረት የሚችሉ የማጥቃት አቅም ያላቸው ቡድኖች ናቸው። ስለዚህ ይህን ጨዋታ ለመጠበቅ አይቻልም። ሁለቱም ክለቦች በተለያየ ፎርም ላይ ቢሆኑ ቼልሲ ለሻምፒየንስ ሊግ ለመግባት ከየትኛውም ጊዜ በላይ ባለው ጥራት፣ ባለው ስታንዳርድ፣ ባለው ፍላጎት የተሻለ እድል ያለው ይመስላል። ምክንያቱም በዘንድሮ የውድድር ዓመት የእንግሊዝ ክለብ እድለኛ ሆኖ 5 ክለቦችን የማሳተፍ እድል አለው። አሁን ላይም የተረጋገጠ ይመስላል። 5 ክለቦች በቀጣይ የውድድር ዓመት ለሻምፒየንስ ሊግ ከ1ኛ እስከ 5ኛ ደረጃ ይዘው የጨረሱ በቀጥታ ወደ ሻምፒየንስ ሊግ ያልፋሉ። ይህንን ተከትሎ 5ኛም ሆኖ የማለፍ 4ኛነትንም ይዞ የማጠናቀቅ እድል አለውና የዛሬው ጨዋታ ወሳኝነት አለው። አንድ ግን የመጨረሻ ይቅርታ ቁጥራዊ መረጃ ልንገራችሁ። አሁን ለምሳሌ ሁለቱ ክለቦች ባለፉት ባደረጉት ጨዋታዎች ቼልሲ አሁን ባለፈው 10 ጨዋታ ማሸነፍ የቻለው 2 ነው። አቻ የወጣው 2 ነው። 6 ጨዋታ ተሸንፏል። 11 አስቆጥሮ 18 ተቆጥሮበታል። ምንም አይነት ክሊን ሺት መጠበቅ አልቻለም። 7 የጎል ዲፍረንስ አለበት ማለት ነው። ይሄን በደንብ እዚህ ጋር መመልከት ያለብን ስለሆነ ቶትናም 12 ጨዋታ አድርጎ 1 ነው ያሸነፈው። 1 አቻ ሲወጣ 10 ተሸንፏል። 16 ግብ አስቆጥሯል። 25 ተቆጥሮበታል። 1 ክሊን ሺት ነው ያስመዘገበው። 9 ግብ እዳ አለበት። ሁለቱ ክለቦች ታዲያ ባደረጉት ከቶፕ 8 ክለቦች ጋር ያላቸው ሪከርድ ነው ይሄ።
አሁን ላይ ከአንደኛ እስከ 8ኛ ደረጃ የተቀመጡ ክለቦች ጋር ባደረጉት የእርስ በርስ ግንኙነት ያስመዘገቡት ውጤት ነው። ስለዚህ የሁለቱም ቡድኖች የዘንድሮ ውድድር ዓመት ከቶፕ 8 ክለቦች ጋር ያደረጉት የእርስ በርስ ግንኙነት ብዙም ለሁለቱም ክለቦች ውጤታማ ያልነበረ ነው ማለት ነው። ስለዚህ ቼልሲ ይህን ሪከርድ ይህን ታሪክ ለመቀየር ቶትናም በዘንድሮ የውድድር ዓመት ያጋጠመውን የውጤት ቀውስ ተሻግሮ ወደ ቀጣይ የውድድር ዓመት ቢያንስ ከአንጅን ፖስተኮግሉ ጋር ለመሻገር ካልሆነ አሰልጣኙ ስንብት ዛሬ ልናደምጥ እንችላለን። በቼልሲ ከተሸነፉ ከአንዶኒ ራዮላ ጋር ዳንኤል ሌቪ መደራደራቸው እየተነገረ ነው የሚገኝ። ስለዚህ የምሽቱ የለንደን ደርቢ ጨዋታ እንደ ሁል ጊዜው በተለይ በአንድ ወቅት እንደምታስታውሱት አንደኛ ሌስተር ሆኖ ሁለተኛ ቶትናም ሶስተኛ አርሴናልን ያጠናቀቁበት ሌስተር የሊጉ ዋንጫ ያነሳበት የውድድር ዓመት እኮ ቼልሲ ነው ለሌስተር ዋንጫውን የሰጠው። ስታንፎርድ ብሪጅ ላይ አብዛኛው የእግር ኳስ ቤተሰብ ታስታውሳላችሁ። ሃዛርድ ያን የመሰለ አስደናቂ ግብ በቶትናም መረብ ላይ ማስቆጠር ይቻላል። መጨረሻ ላይ ጨዋታው የተጠናቀቀው በጸብ ነበር። ስንት ትርምስ ተፈጠረ በዛ ጨዋታ። ስለዚህ ይሄ የለንደን ደርቢ ጨዋታ እንደው በቀላሉ የሚታይ አይደለም። ምርጥ ጨዋታ ልንመለከት እንችላለን። በሁለቱ ክለቦች መካከል የሚደረገው ፉክክር ሁለቱም ማጥቃት መሰረት ያደረገ ነው። የታክቲክ ጦርነት ይኖረዋል። አንጅን ፖስተኮግሉ ቦታቸውን ያስጠብቃሉ ወይስ ኤንዞ ማሬስካ ቶፕ ፎርም ቦታ ይዞ ለማጠናቀቅ የራሳቸውን እድል በራሳቸው ይወስናሉ? ምሽት 4 ሰዓት ተጠባቂው ጨዋታ እንግዲህ ምላሹ የሚሰጠን ይሆናል። ከናንተ ጋር በሶስት ፕሮግራም ቆይታ ያደረኩት ሚናድ አብዲ ነበርኩ። የኒኮ ዊሊያምስ የዝውውር ሂደት፣ የሊቨርፑል የምሽቱ ድል በመርሲሳይድ ደርቢ እንዲሁም የዛሬው ደግሞ ሌላኛው ደርቢ በለንደን ደርቢ ቼልሲ ከቶትናም የምሽቱን የ4 ሰዓት ጨዋታ በእንዲህ መልኩ ተመለከትን። ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ። ሰላም ቆዩ።